እንመካከር ምንድነው ነገሩ እስኪ እንመካከር ይፈታል ችግሩ እንነጋገር ኢትዮጵያ በታሪኳ የመጀመሪያ የተባለለትን ሀገራዊ ምክክር ማካሄድ ከጀመረች የሳምንት ዕድሜ ተቆጠረ። ሀገራዊ ምክክሩ የተለያዩ የህብረተሰብ ክፍሎችን በማሳተፍ ረገድ የተዋጣለት እንደሆነ እየተነገረ ነው። አርሶና አርብቶ አደሮች፣ ምሁራን፣ የሃይማኖት አባቶች፣ ወጣቶችና ሴቶች፣ የፖለቲካ ልሂቃን፣ አካል ጉዳተኞችና ተጽዕኖ ፈጣሪዎች የምክክር ሂደቱ ድምቀት ሆነው ሰንብተዋል። ከአጠቃላይ ኦብዘርቬሽን ሲታይ ከማህበረሰብ ክፍሎች ብሔር ብሔረሰቦችን ከሃይማኖት ሁሉንም አይነት ምናልባትም ሰምተናቸው የማናቃቸው አይነት የብሔረሰብ አይነቶች ከኤክስፖዠራችን አንጻር ሰምተነው የማናቀው የሃይማኖት ግሩፕ የአካል ጉዳተኛ እንኳን በየአካባቢያችን የምናቀው ማየት ተሳናቸው መስማት ተሳናቸው ወይ መራመድ የማይችሉ መሰል ብቻ ሁሉንም አይነት ያካተተ የማህበረሰብ ክፍል በዚህ የምክክር ኮሚሽን ውስጥ እንዲያውም በሌሎች አጋጣሚዎች ልናገኘው ከምንችለው በተሻለ ሁኔታ በርካታ አካታች ነገሮችን ማየት ይችላል። የሴቶች ውክልና ይዞ ይመጣል፣ የሃይማኖት ውክልና ይዞ ይመጣል፣ የአካል ጉዳተኞችን ውክልና ይዞ ይመጣል፣ የአርሶ አደሮችን፣ የአርብቶ አደሮችን፣ የፖለቲካ አካላትንም በመንግስት ሰራተኞች ላይ የሚከሰቱ ነገሮችንም እንዲሁ ውክልና ወስዶ ይመጣ። እነዚህን ሁሉ አሳታፊ ሌላው ቀርቶ እንደኔ አይነቱ ከዲያስፖራና ተጽዕኖ ፈጣሪ ከሚባሉና በተለያዩ በሀገራቸው ጉዳዮች ላይ ትኩረት ሰጥተው ይህ ነገር ቢሻሻል ቢስተካከል ሊሉ ይችላሉ ተብለው የሚታሰቡ ሰዎች በሙሉ የተሰባሰቡበት ትልቅ የሆነ የሀገር ምክክር ነው። ስለዚህ በትክክልም ስሙ የሀገር እየመከረች ነው፣ ኢትዮጵያ እየመከረች ነው የሚለውን ስም በትክክል የሚገባው የሆነ የምክክር ሂደት እየተካሄደ ነው። ወጣቶች የነገ ሀገር ተረካቢዎች ብቻ አይደሉም፣ የዛሬ ሀገር ገንቢ መሐንዲሶችም ጭምር እንጂ። ለዚህም ነው በሀገራዊ ምክክር ሂደቱ በንቃት እየተሳተፉ ያሉት። የሀገር ግንባታ ባለቤት በመሆንና አዳዲስ እይታዎችን በማመንጨት ዛሬ ላይ ሆነው የነገ ዕጣ ፈንታቸውን ይወስናሉ። ወጣትነት ጉልበት ነው። ወጣትነት ሐሳብ ነው። ይህን አቅምና ዕውቀት በእንደዚህ አይነቱ የሀገራዊ ምክክር ሂደት ማካተት ደግሞ ፋይዳው እጅግ የጎላ ነው። ወጣቶች ዛሬ የሰሯትን ሀገር ነገ ተረክበው ለቀጣዩ ትውልድ የማስተላለፍ ኃላፊነት አለባቸውና አካታችነቱ ኢትዮጵያን ማለት ትችላለህ። ኢትዮጵያ ነው እዚህ ያለችው። ኢትዮጵያ በአጠቃላይ ይሄ ህዝብ ማለት ነው ያለችው ማለት ትችላለህ። ማለት የፈለኩት እንግዲህ ከሁሉም ብሔር ብሔረሰቦች፣ ከሃይማኖት አባቶች፣ ከአባገዳዎች፣ ከአለሲንቄዎች፣ ከወጣቶች፣ ከፖለቲካል ፓርቲዎች እንዲሁም ሃይማኖት አባቶች የቀረው ሰው የለም ማለት ነው። ማለት ኢትዮጵያን የሚወክሉት የኢትዮጵያ ህዝብ የሚወክለው ማህበረሰብ፣ ግለሰብ ሁሉ ባለስልጣኖች፣ መንግስት ሰራተኞችም ጭምር የሀገር ጉዳይ የሚመለከታቸው አካላቶች ይህም ፕሮግራም ላይ የቀረ ሰው የለም ማለት ነው። አካታችነቱ ፌር ነው ብዬ አምናለሁ። ከሁሉም የሀገራችን ክፍሎች ከሁሉም ጫፍ ተነስተው ብሔር፣ ቋንቋ፣ እምነት፣ ጾታ፣ ጂኦግራፊ ሌሎችም ጉዳዮች ሳይወስኑት ከሁሉም የሀገራችን ክፍሎች ከሁሉም ብሔር ብሔረሰቦች የተሳተፉበት የታደሙበት ምክክር ነው። ይሄ እንግዲህ ለሀገራችን አንደኛው ወገን ብቻ የመከረበት ሌላኛው የማያውቀው ያልመከረበት ሳይሆን ሁሉም የኢትዮጵያ ብሔር ብሔረሰቦች እና ሁሉም ህዝቦች እየመከሩበት ያለ ምክክር ሂደት ነው። የአካታችነትን በማንኛውም በሴቶች፣ በአካል ጉዳተኞችም፣ በወጣቶች፣ በአዛውንት፣ በእምነት አባትም ምክክራችንን አንድ ነው። የተለያየ ርዕስ ብንይዝም አላማችንን የተለያየ ስለሆነ ሁሉም በተካተተ መልኩ ነው እየተሳተፍነው ያለው ማለት ነው። ምንም ያድሎ ነገር የለውም። በእናት የምትመሰለው ሀገር ዘላቂ ሰላምና መረጋጋት ይኖራት ዘንድ በሀገራዊ የምክክር ሂደቱ የሴቶች በተለይም የእናቶች ተሳትፎ ወሳኝ ሚና እንደሚኖረው ይታመናል። ሀገር ቀውስ ውስጥ ስትገባ ቀዳሚዋ የችግሩ ገፈት ቀማሽ ሴት ናት። እናም ለመፍትሄው ግንባር ቀደም ተዋናይ እንድትሆን ይጠበቃል። እናቶች ትውልድን በመቅረጽ ይቅርባይነትንና የእርቅ ባህልን በማጎልበት ረገድ የማይተካ አበርክቶ አላቸው።
በመሆኑም በሀገራዊ ምክክሩ ለነገዋ የልጆቻቸው ሀገር ጠንካራ መሰረት ያኖሩ ዘንድ እድሉ ተሰጥቷቸዋል። እኔ አርሶ አደር ነኝ። ስለዚህ አካታች ነው። ብዙ ምሁራኖች አሉ፣ ብዙ ዶክተሮች አሉ፣ ብዙ አርብቶ አደሮች አሉ፣ ብዙ አርሶ አደሮች፣ ብዙ እናቶች አለን። አካታች ነው። በጣም እንመካከርበታለን፣ በጣም እንነጋገርበታለን። በጣም ደስ ይላል። እንደዚህ አይነት ሁኔታ በመጀመሪያ ሆኖ ቢፈጠር ኖሮ ብዙ ችግሮች እየፈታን እንሄድ ነበረ። ምክክሩ ከተለያየ ማህበረሰብ ከተለያየ ብሔር ብሔረሰብ ከተለያየ ሃይማኖት ተቋም ከምሁራን ከአርሶ አደር ከአርብቶ አደር ሴቶች አካል ጉዳተኞች ከተለያየ ማህበረሰብ ከመላው ኢትዮጵያ የተወጣጣ ማህበረሰብ አይቻለው። ይሄ ሞር አሳታፊ ነው ብዬ አስባለሁ። እስኪ እንመካከር ምንድነው ነገሩ? በሀገራዊ ምክክሩ ሐሳብን በነጻነት መግለጽና እኩል ዕድል ማግኘት የምክክሩ አንዱ መሰረት ነው። ችግርን ከመሰረቱ ለመረዳትና ለመፍታት የሂደቱ አሳታፊነትና ቅቡልነት እንዲጎላ የሕግና የሞራል ግዴታ እንዲጎለብት ተመካካሪዎች ኃላፊነት እንዲወስዱ እንዲሁም በመካከላቸው መከባበር እንዲሰፍን የሐሳብ ነጻነትን ማረጋገጥ ግድ ይላል። በዚህ የምክክር ሂደት እየተስተዋለ ያለውም ይሄው ነው። ማንነት፣ ባህላቸው፣ ምናቸው ሁሉም ነገራቸውን ያመጡና እኔም ይሄ ነው የምፈልገው፣ ይሄ ይሁንልኝ፣ ይሄ እንደዚህ ይሁንልኝ። ሁሉም የኢትዮጵያ ብሔር ብሔረሰቦች እንዳለ እዚህ ነው ያለውና ያለው ምንም ሐሳቡን አይደለም ለመግለጽ የሚፈልገውን ነገር ለማግኘትም ምንም የሚገድበው ነገር እንደሌለ ግልጽ ነው ማለት ነው። ሐሳብ አይገደብም። አንደኛ የፈለከውን ደቂቃ ማውራት ይቻላል። የመሰለህን ነገር ወክለ የመጣውን ድምጽ የመሆን መብት አለ። በዛ ላይ ደግሞ በነፃነት ነው የሚወራው። በሁሉም ግሩፕ ደግሞ ያሉትን በራሳችን ሂደት ነው የመረጥናቸው። እዛው ጋር ያለው ተመካካሪ ማህበረሰብ ነው የመረጠው። ያ የመረጠው ሰውዬ ደግሞ አድምጦ ያለውን ሐሳብ እስከለዩ ልዩነቱ መስፈር ካለበትም በቃለ ጉባኤ አስፍሮ በነፃነት እየተወያየን ነው ማለት ነው። ወጣቶች ነገ የሚረከቧት ሀገር ሰላም የሰፈነባትና የተረጋጋች ፍቅርና አንድነት የደረጀባት ሁሉም ኢትዮጵያዊ በእኩልነት የሚኖርባት እንደምትሆን ከዚህ ሀገራዊ ምክክር ተስፋን ሰንቀዋል። ወደ አንድ የሚያሰባስበንን ትርክት ከመገንባት አኳያ ነገ የተሻለች የበለጸገች ሀገር ከመገንባት አኳያ ትልቅ ስንቅ የሚሆን ምክክር ስለሆነ አሁን ደግሞ ከጥቃቅን 10 ሁነን ከተወያየንበት ወጥተን ወደ 50 እየመጣንበት ያለው ሁኔታ ስለሆነ ያሉ ሀሳቦች እያደጉ መጨረሻ ለሀገር ግንባታ ትልቅ አስተዋጽኦ ያለው ደረጃ ላይ እንደርሳለን ብዬ ተስፋ አደርጋለሁ። ከምክክሩ በኋላ የምንፈልጋትና የምንመኛትን ትልቁን ኢትዮጵያ እናያታለን። ለአፍሪካ ተምሳሌት የምትሆን በዓለም አቀፍ ደረጃ ተስኖ ፈጣሪ የምትሆን ኢትዮጵያ ከምክክሩ በኋላ በሚመጣው አመታቶች ውስጥ እንደምትፈጠር እርግጠኛ ነን ማለት ነው። አሁን ከሰራነው መሰረት ማለት ነው። ከምክክሩ ትልቅ ነገር እጠብቃለሁ። እንደ ሀገር ያባሉን የነበሩት እንደ ሀገር ያጋጩን የነበሩት ሰፋፊ ነገሮች በሀሳብ መጠቦች ተቀራርበን የምክክር መፍታት ደግሞ ሂደታችን በደንብ ልምምድ እናደርጋለን የሚል ነው። ቀጣይ ያለው ጄኔሬሽንም ከኛ ተምሮ ችግሮችን በጠመንጃ በምናምን ከመፍታት በውይይትና በምክክር መፍታት ሂደቱን እውን ያደርገዋል የሚል ነው። እኛ የተሻለች ኢትዮጵያን ለመገንባት ሂደቱ ጥሩ ነው የሚል አለኝ። እኔ ትልቅ ተስፋ አደርጋለሁ። ከዚህም በፊት ሰላም ይገኛል ተብሎ የታሰበ ነበረ በጦርነት ነበር፣ የብዙሃን ደም በማፍሰስ ነበረ። ዛሬ ደግሞ ፊት ለፊት አይን ለአይን እየተያየን በንግግር ነው ስለ ሰላምን እያወራን ስለሆነ የአንዱን ቁስል የአንዱ ጫማ ውስጥ ሆኖ እያየ ስለሆነ በተስፋ እንስማማለን። የበለጸገች እና ሰላም አላት የተረጋጋች ኢትዮጵያን እንገነባለን የሚል ተስፋ አለኝ። ህዝባችን ሀገራችን እያጣላ ያለው ጉዳይ ምንድነው? መሻሻል ያለባቸው ነገርስ ምንድናቸው? ተመካከረን ወደ አንድ መምጣት ያልቻልንባቸው ነገሮችስ ምንድናቸው? እንዴትስ ወደ አንድነት መምጣት ያለብን የሚለውን ነገር በደንብ ተወያይተን ለትውልድ ጥሩ የሆነ ለዘላቂ የሚሆነው ሰላም የሚታስገኝ በሁለት እግር የቆመች ሀገር ሰላም አለባት፣ መፈቃቀር መዋደድ ያለባት ሀገር እንገነባለን ብለን ነው የምናስበው። እንደ አንድ እናት በፍላጎት ላይ የተመሰረተ የሁሉም ሀሳብ ተደምሮ ተቆንጥሮ የተቀመጠበት ስለሆነ ለወደፊቱ ኢትዮጵያ ጥሩ ተስፋ አላት ብዬ እላለሁ። እኔ እንደ አርሶ አደር ማለት ነው። እኔ እንደ አንድ ኢትዮጵያዊ ሴት ሳስበው
ይሄ ምክክር እስከዛሬ በዘመናችን ከኢትዮጵያ ምስረታ ጀምሮ የሞከርነው አይደለም፣ አዲስ ነው። ተመካክረን ለጋራ የጋራችንን ሁሉን አሳታፊ ሁሉ የሚኮራበት ሁሉ ያዋጣበት ሁሉ የተስማማባትን አዲስቷን ኢትዮጵያን ያሳየናል። አሁን የሚሰማን የሚቆረቁረን ሀገራችን ላይ ምቾት የሚነሳን ነገር ሁሉ በሐሳብ በምክር ወደ መፍትሄ ሄደው የተሻለች ሀገር እናያለን ብዬ ጠብቃለሁ። ይሄ እንደሚሆንም ተስፋ አደርጋለሁ። የእናቶች ድምጽ ለሀገር ሰላምና ለልጆቻቸው ነገ ወሳኝ ነው። የወጣቶች ድምጽ ደግሞ ነገ የሚረከቧትን ሀገር ለማጽናት አበርክቶ የላቀ ነው። እናም አካቶ ምክክር ማድረጉ ለስኬታማነቱ ድርሻውን አይተካ ያደርገዋል። እስኪ እንመካከር ምንድነው ነገሩ? እስኪ እንመካከር ይፈታል ችግሩ። እንነጋገር በሎ እንስማማ፣ ከሩቅ አይመጣም እኛን ያስማማ። እንነጋገር ይቅር መካረሩ ይሻል የለም ወይ መመካከሩ?